የመፍትሄ ሐሳቦች በጥልቀት ይቀርቡበታል። ፕሮግራሙ በግንባታ ዘርፍ ዕውቀት ብቃትና ልምዱ ባላቸው ባለሙያዎች እየተዘጋጀ ይቀርባል። ዘወትር እሁድ ከቀኑ 8 ሰዓት ጀምሮ በኤፍኤም አዲስ 97.1 ላይ ወደ እርስዎ ይደርሳል። ፕሮግራሙን ስፖንሰር እንዲያደርጉ ተጋብዘዋል። አቤሴሎም መልቲሚዲያ ፕሮዳክሽንና የኢትዮጵያ ብሮድካስቲንግ ኮርፖሬሽን በጋራ በመተባበር የሚያዘጋጁት ፕሮግራም ነው። ጥራት ያለው ግንባታ ዘመን ተሻጋሪ ነው። ጤና ይስጥልን አድማጮቻችን፣ ዘወትር እሁድ በዚህ ሰዓት በመላው ሀገሪቱ በስርጭት ላይ በሚገኘው በኤፍኤም አዲስ 97.1 በዚህ ሰዓት በመሰረተ ልማት ግንባታ የመነሻ ሀሳብ፣ የንድፍ እና ግንባታ እንዲሁም መልካምና ትክክለኛ አጠቃቀም ላይ ትኩረቱን አድርጎ ለእውቀት ሽግግር ይሰራል። ማን? ኤቫሾ። እንደ ህልም ወይም እንደ ታሪክ ወይም ተረት የሰማናቸው ባለሙያዎች አንዳንድ ጊዜ እዚህ ለአድማጮቻችን እናቀርባለን። በብዙ ነገሮች ከሌ እንደዚህ ብሎ ነበር የምንላቸውና እንደዚህ አይነት ስራ ሰርቷል የምንላቸው ባለሙያዎች ነው እዚህ የምናቀርበውና በባለፈው ሳምንትም እዚሁ ስቱዲዮአችንን ያደመቁ አንድ እንግዲህ የፕሮግራማችን ባልደረባ እየሆኑ ያሉ አንድ ባለሙያ አሉ። እንደው ስማቸውን እኔ ከመናገር ከበድ ስለሚያኝ በራሳቸው ይጠራና እኔስ ያው መቀራረብ ሆኖብኝ አንተ እላቸዋለሁኝ እስኪፈቀድልኝ ድረስ። ግን መቼስ ማለበል ዛሬ በስተግራይ ቁጭ ብለው አንድ ሐሳባቸውን በተለይ በዚህ በኢትዮጵያ እድገት ላይ አንዱ ምንድነው የኢትዮጵያን ችግር እንፈታለን በመንልበት በዚህ በመሰረተ ልማት መስክ ላይ እንግዲህ መሰረተ ልማት ላይ ስንነሳ መሰረተ ልማት እንግዲህ ባጭሩ እኔም በመረዳበት መልክ ስናገር የሰው ልጅ መሰረታዊ የምንላቸው መጠለያ፣ ልብስና ምግብን ለህብረተሰቡ ዘመናዊነትን ባሟላና በተሟላ ሁኔታ ማቅረብ መሰረተ ልማት ላይ መሳተፍ ነው ብለን እናስባለን። ይህ እንግዲህ ለራስህ አደላህ ልትለይ ትችላለህ። እንግዲህ አሁንም አዳላለሁ። ይሄን ፕሮግራም ትኩረቱ እሱ ላይ ነው እና እንኳን ደህና መጡልን፣ እንኳን ደህና መጣልን። አንቱም ለሚሉህ አንተም ለምንልህ ለኛው ለወዳጆቼ እንኳን ደህና መጣልን። ማን ልበል አንተ? ኦኬ፣ ለአንቱ እንኳን አልደረስኩም። አንተ ብትለይ ነው። አንቱ ሲሉኝ ያራቁኝ ይመስለኛልና ሳምንት ማስተዋወቅ ያለው ባለፈው ሳምንቱም ዶክተር ዩሱፍ ከድር ነኝ፣ የመስኖ መሐንዲስ ነኝ። በ3ኛ ዲግሪ ያለኝ ባለፈው አብረን የዛሬ 15 ቀን ባለፈው ኢድ ነበረ። በዛ ምክንያት አልገባንም። አሁን እንግዳን ማለት ነው ወይስ አዘጋጅ ኮሎ? ምንም አልቀረኝ። አንዴ ገና ታዘጋጃለህ። ዩሱፍ ከድር ነኝ። ሁላችሁም የምትከታተሉን ታውቁናላችሁ። በኢቫሾ ላይ የመስኖ ጉዳይ የሀገራችን መስኖ መሰረተ ልማት ዋና መሰረተ ልማት ነው በነገራችን ላይ ስለሆነ ኢቫሾ ይህን ስላዘጋጀ ምስጋና ከፍ ያለ ነው። ስቱዲዮም መምጣትና ቀረብ ብሎ ማውራትና ሀሳብ መስጠት የፈለኩት የመስኖ አስፈላጊነት ላይ መወያየት አለብን ብለን ስላሰብን ነው። ሁላችሁም አድማጮች ባካችሁ ኢቫሾን ተከታተሉ። ዩቲዩብን ታስተላልፋላችሁ። በማንኛውም በቴሌግራም ቻናልም በቴሌግራም እኔም አካፍላችኋለሁ፣ እነሱም ያካፍላሉ። ባካችሁ ተከታተሉን። ምርጥ ፕሮግራም ይሆናል ብዬ ተስፋ አደርጋለሁ። እሺ፣ ምንድነው መሰለህ መጠለያ ዋናው ስራው ቢሆንም ልብስንም ምግብንም የሚያቀርበው መሰረተ ልማት ነው ብዬ አምናለሁ። ሌላው የምግብ ስንጠቅስ መንፈሳዊ ምግብም አለ፣ እንደገና ደግሞ ስጋዊ ምግብን አለ። ከዛ ውስጥ መንፈሳዊ ምግብ እንደው አንዳንድ ጊዜ በቤታችን ደስታ በምንሰራው የላንድስኬፕ የአድቬንቸር የኔቸር አድቬንቸርን እንዴት ነው ኮንትሮል ከማድረግ ከማሰብሰብ ከማስተካከል አንፃር ራሱ የመንፈሳዊ ምግብም ሳይቀርብ እናቀርባለን ብዬ ተብታለሁ። እንግዲህ እኔ በዚህ በምህንድስናው ዘርፍና አንተም በዚህ ተስማማ ይሆን? ለመግቢያና ለጨዋታ ያ ትክክል። በቃ የሰው ልጅ ቆሞ ይሄዳል አይደል? በመጀመሪያ ህልውናውን ማረጋገጥ አለበት፣ በህይወት መቆየት አለበት።
ምክንያቱም የሆነች ስህተት ህይወቱን ልታጠፋ ትችላል። ሁለተኛው በህይወት ሲቆይ ደግሞ መብላት አለበት። እዛ ጋር ነው የምናቆመው ለዛሬ ለምግባችን። ዛሬ እንግዲህ ስለዚህ መሰረተ ልማት ለምግባችን መሰረት ምንም እድገት እሺ ሆድህን ካላገናዘበ የኔና ያንተን ሆድ ካልቆጠረ አንድ ሀገር በመስኖ አለማው መንገድ ሰራው ድልድይ ሰራው ቢል ስንት ሰው አለኝ ስንት ወዳለኝ ስንት አፋለኝ ስንት ጊዜ ይበላል ምን ይበላል መቼ ይበላል ምን አይነት ይበላል ብሎ ካልተነሳ በቃ የእድገት መሰረቱ ለሆድ ነው የሰው ልጅ ሚኖ ማለት የቅድም ያልከው መንፈሳዊውን ዓለማዊውን የቅንጦቱን ምንኑ የምታስቀጥለው ስትበላና ምግብህን ስታረጋግጥ ነው። ድንገት በምግብ የሚደነግጥ ሰው መንፈሳዊ ህይወቱም ይደነግጥበታል፣ አዋዋሉ የሚደነግጥበታል፣ ህልውናው የሚደነግጥበታል። ስለዚህ ምግባችንን አስተማማኝ አድርገን የምናቆየው ከዝናብና በፈጣሪ እንትን ቢሆንም ምን ደግፈውና ግን ምናዘልቀው በመስኖ ስለሆነ ነው። ስለ መስኖ እናውራ። ይቅርታና ግን እሺ እንደው መንፈሳዊውን ምንንም ስላገናኘህብን ብዬ ነው። ቆይ እስቲ እሱን ተውና የመስኖ አለ የመጀመሪያው ትእዛዝ ሰርተህ ብላ ነው አይደል? ስትሰራ መጀመሪያ ሰርተህ ብላ ነው የመጀመሪያው ትእዛዝ። በቃ ብላና ኑር። የሚቀጥለውን የዛሬ ፕሮግራማችን ስለይ ነው የሚያሰው ነው ይየለው። እሺ ባለፈው ሳምንት ፕሮግራሙን እንግዲህ ማዳመጥ ስላለብኝ ምክንያቱም ማዘጋጅም በመሆኔ ማዳመጥ ስላለብኝ አዳምጫለሁ። ያላዳመጣችሁ አሁኑን ዩቲዩብ ላይ ፈልጉት አዳምጡ። እኔም መክራለሁ አዳምጡ። በመስኖ የምህንድስና ዘርፍ የትምህርት ዘርፍ የትምህርት ፖሊሲ አለን ወይስ እንዴት ነው? ለምሳሌ ያህል እኔ ከወጣውበት ከሲቪል ምህንድስና ትንሽ ላንተ አንዳንድ ጊዜ ወደ እንትን ታደላላችሁ ብለህ ይከፋሃል። በግልጽ እንደነጋገርና መስኖን ካልነካ ትምህርት በደንብ ካልቦካ ይከፋሃል። እና ብቻ ግን መስኖ ላይ እኛው መሰረታዊ የሚባሉ በተለይ በሲቪል ምህንድስና ላይ ይሄ የሃይድሮሊክ ስትራክቸርስ ወደ 7-8 ኮርሶች ተምሬያለሁኝ አውቃለሁ። ከኢሪጌሽንም የኢሪጌሽን ፕሪንሲፕሎችን ይሄ ትምህርት ቤት ነው የሚገልጸው። ከዛ በስራ ዓለም ያው ስራዬ እንዳጋጣሚ ሆኖ አገናኝቶኝ ወንጂ ስኳር ፋብሪካ ማስፋፊያ ላይ ሰርታል። አዎ ፕሮጀክት ኃላፊ ነበርኩኝ የኮንትራክተር እና ሰርቻለሁ ዛሬ እና ያንን ፋብሪካ ሲተከል ነበርኩኝ። የፋብሪካው የእርሻው አይደለም የፋብሪካው የዶዶታ ፋብሪካ ዶዶታ ያለው 111 ኪሎ ሜትር ላይ ፋስት ገባ ያለችው ፋብሪካ ማለት ነውና ኦልዱንም ሸዋንም ወንጂንም አቃለው እርሻውንም አቃለው ምናምን አቃለኝ እና ብቻ አሁን ወደዛ እንደሚገባ ፊል አረጋለኝ እንደማበርና ነገር ግን ምንድነው የሆኑ ነገሮች የምናያቸው አሉ። ወደፊት የምንሄድበት የትምህርት ፖሊሲያችን ትንተና ላይ ሲቀርብ የዚህ በምግብና ግንኙነት ባላቸው ምግብን ማምረት መስኖን እርሻን ሌሎችንም ነገሮች በማድረግ የሀገራችን የመስኖ ትምህርት እና ስልጠና ምን ይመስላል እንዴትስ መቀረጽ አለበት ብለህ ታስባለህ? እኔ አሁን አንዳንድ ጊዜ ያንተን ጽሁፎችና ሌሎችንም ለምሳሌ ያህል ካወቀው ዶክተር ዮናስ ሚካኤል he's a famous hydrologist እና ዶክተር ሆናል በጊዜው ከ7 ኮርስ በላይ አስተምሮኛል ውሃ ኮርሶችንም ሌሎችንም እና ባስተማሪኝ ጊዜና ከዛም በኋላ ደግሞ ፖስት ግራጁዌትም ላይ በአንድ ኮርስ ተገናኝተን ባስተማሪኝ ጊዜ ነበረኝ የሃይድሮሊክስ ወይም ደግሞ ከውሃ ጋር የተገናኘ ፍላጎቴን ሌላ ዓለም ውስጥ ከቶት ነው ከሄደው ውስጥ አንዱ ዶክተር አንድ መመካበት እንትን ነውና ግን የሆነ ነካ ተደርጎ ያለፈ ይመስለኛል በእኔ አካባቢ። በአንተ ጋር እንዴት ነበር? እንትን ወሳኝ ጥያቄ ነው ያነሳው። መጀመሪያ ስለ ትምህርት ፖሊሲያችን ስል አግሪካልቸር ኢንጂነር እኔ መጀመሪያ ዲግሪ አግሪካልቸር ኢንጂነሪንግ የግብርና ምህንድስና ነው። አድማጮች እንዲረዱ አለማያ ቤቴ ነው። እሺ ኤምኤስኤን የሚወሰድኩት እዛ ነው ያደግኩት። አግሪካልቸር ኢንጂነሪንግ ነው የተማርኩት የግብርና ምህንድስና። ምን እንዳለው ልንገርህና እንዴት ለሀገር እንደሚጠቅም ልንገርህ። ከዛ በኋላ ነገሩን አመጣልሃለሁ። ሜካናይዜሽን 5 ዘርፍ አለው። አግሪካልቸራል ኢንጂነሪንግ ምህንድስና ስትማር ሜካናይዜሽን፣ መስኖ፣
ኦኬ ሜካናይዜሽን ኢሪጌሽን መስኖ ሰብል ምርት አያያዝና አሰባሰብ ፖስት ሃርቨስት ኢንጂነሪንግ ማለት ነው ምህንድስና እሺ የሰፋፊ እርሻዎች መሰረተ ልማት ፋርም ስቴት ስትራክቸር ይባላል ፋርም ስቴት ስትራክቸር የሲቪል ፓርቱን ሚዝ አምስተኛው ማን ነው የሶይል ኤንድ ዋተር ኮንዘርቬሽን ኢንጂነሪንግ አምስቱ ናቸው እንግዲህ እነኚህ ኮርሶች እነኚህን የትምህርት ዘርፎች ያዝና የኢትዮጵያን ሰፋፊ እርሻዎች አስባቸው ኩራዝን አስበው አንድ ሰው እነኚህን ሁሉ ይሰራል በቃ እርሻህን ይዝላል አንድ 20 ሄክታር ቢኖር አንድ የመስኖ የእርሻ መሐንዲስ ሜካናይዜሽኑን የእርሻ መሳሪያዎቹን ይዝልሃል መስኖውን ይዝልሃል ከምርት በኋላ ያለውን እንትን ይሄ ፋብሪካውን በለው መጋዘኑን በለው ጎተራውን በለው የወተት ማለቢያውን በለው ፉድ ፕሮሰሲንግ ይዝልሃል ስትራክቸሩ መንገዱን ድልድዩ ማን ይሰራልሃል የፋርም ስቴት ያልኩ አካባቢህን ማን ይጠብቅልሃል የአካባቢ ጥበቃ ኢንጂነሩ ይሄን ተምሬ ነው የወጣሁት ከዛ ውስጥ እኔ ወሰድኳት መስኖ ናት ኤምኤስሲ ላይ ተመልሼ የገባውና ሁለተኛ ዲግሪን መስኖ ወሰድኩ ኢሪጌሽን ኦኬ ቆይ አሁን ምን መጣ እዛ 3ኛ አመት ላይ ስንሆን መጡና ይዘጋ ተባለ እሱ አይደለም እኮ ይዘጋ ተባለ ያው ተፈራገጥን ተማሪዎችን ምናምን አይ ትእዛዝ ነው ተብሎ ጋዜጣ ላይ ያነበብኩ ነው ተዘጋ የሚያስፈልጋል መሰለንም የተባለው የሚያስፈልጋል መሰለንም ናርዝ ንግግር ናትና የሚያስፈልግ ተዘጋ እሱ አይደለም በኋላ ዳገት የሆነብን መስሎን እንዴት ወደ ትምህርት ዘርፉ እናስገባው የሚል ነው የጋዜጣ ላይ የሚያነበብከው አለ በነገራችን ላይ እስከ ዛሬ 7 አመት በፊት ሀገራዊ ጥናት አጥንቼ ነበርና በመላው ዩኒቨርሲቲ ከትምህርት ሚኒስቴር ሁሉ ሄጄ ካሪኩለሞች ሳጠና ነበር በእንትን የተባረረ ነው የሚመስል ስለመስኖ ነው አሁን ማውራል አሁን ላጥብልህና ስለራሴ በጣም ከሚያሳዝነኝ ነገር ውሃ ምህንድስናና መስኖ ምህንድስና ተብለው የተማሩ ልጆች ዲፓርትመንት መዘጋት ሌላ ነው ሲቪል ሰርቪስ ስለማያውቃቸው ስራ አጥተው ተመልሰው መስኖ የሚለው ጠፍቶ እንደገና ተቀጥረዋል እንግዲህ ያለፈው ልነግርህ ለምን ያህል እንደተረሳ ልነግርህ አይ እንዴት ነው ሲቪል ሰርቪስ ከትምህርት ፖሊሲ ነው የሚነሳው ወይንስ ከሲቪል ሰርቪስ ትምህርት ነው የሚነሳው አለመግባባት ያይ የሆነ አንዳንድ ጊዜ ትኩረት አለመስጠት የሚያመጣው ክፍተት ይመስለኛል ትኩረት መስጠት አለመስጠት ብቻ ሳይሆን ትኩረት እንዳንሰጥ የዞረብን ነገር ወይም ያዞሩብን ነገር ያለ ይመስለኛል የሆነ ብዙ ሰው ምንድነው ሴራ አለ ተላልህ ምናምን የሚል አንድ ነገር ከነመፍቴው ልታወራ ሲከብድህ ውጤቱን ግን ፊት ለፊት ያያየህ ሲሆን የሆነ ነገር አለ ለምንድነው ይሄን ነገር መፍታት ያቃተን ትላለህ ከሌላ ልጨምርልህና የትምህርት ካሪኩለሞቹን እኔም ደግሞ የዛን ጊዜ የትምህርት ካሪኩለሞቹን ሄድኩና አየሁ ውሃ ምህንድስናና መስኖና ውሃ ምህንድስና ይላል ኮርሶቹን ሄጄ ሳያቸው 60% ሲቪል ነው 24% ውሃ ላይ ነው የመስኖ ትምህርት የሚሰጠው 8% ለምን ኢንጂነሪንግ አላችሁት ብዬውሉ ጽፌያለሁ ምንድነው እኛም አልተናገርንም ምለው ጊዜ እሱ ነው የትምህርት ፖሊሲያችን ላይ አሁንም እኔ ፒኤችዲን በነገራችን ላይ አንድ አስገራሚ ነገር ነግሬ ምን እያሰበን እንደሆነ ልንገር እኔ በመስኖ ነው ምህንድስና የተማርኩት በመስኖ ነው ከአዲስ አበባ ዩኒቨርሲቲ ከ5 ኪሎ ነው የተመረቅኩት በዚያ 7 አመት እዛ ቤት ውስጥ ቆይቻለሁ በጣም ብዙ ተማሪ ይገባል እስካሁን አንድ የመስኖ ተማሪ እንዳልገባ ታውቃለህ አይ እንደ ሩመር ሰማዋለሁ የመስኖ ተማሪ እኔ እኮ ነገርኩ እኔ እኮ ነኝ አስተምራለሁ ኤምኤስሲ እንዲገቡ በጣም ሞከርኩ ልሞክርም ገዛ ጠየቅኩ 7 አመት ምንም ኤምኤስሲ ተማሪ የመስኖ ተማሪ መግባት አልቻለም ጓደኞቼ ውሃ ምህንድስና ያሉ ነው የሚገቡት ሃይድሮሎጂ ያሉ ነው የሚገቡት መስኖ እኔ አሁን ስሜን ሃይድሮሎጂ ኢንጂነሪንግ ብለው ሰጥተውኝ ሰርቲፊኬቴም ነው ኢሪጌሽን መስኖ መሐንዲስ በሉልኝ ብዬ እንትን እያልኩ እየሰሩልኝ አልፈልግም
መስኖ መሐንዲስ ነኝ። መስኖ መሐንዲስ ብቸኛው የአዲስ አበባ ዩኒቨርሲቲ ተመራቂ የመስኖ ተመራቂ ነኝ። መስኖ ነው ሃይድሮሊክ ብዬ አልቀበል ብዬ ደብዳቤ አስገብቼ እየቀየሩልኝ ረስተነዋል። በነገራችን ላይ አሁን ፕሮግራም ሲያሻሽሉ የማስተርሱን የሚማር ጠፋ ተብሎ ተዘግቷል። የፒኤችዲው ግን በእኔ ምክንያት ሳይቀጥል አይቀርም። ይሄ ነው። አይ ምንድነው አንድ ነገር ምን አጫረብኝ የሆነ አንድ 2 ወር 3 ወር በፊት ይሆናል አንድ ኢንተርቪው አይቼ ነበር የፖድካስት ኢንተርቪውና ምን ነበረ የኃይለ ሥላሴ ጊዜ የነበሩ የትምህርት ቤቶች ልምድ ተብሎ ነበርና ኃይለ ሥላሴ በዛ ሰዓት ይፈጥሩ የነበረው ነገር ስፔሻላይዜሽን ነበር። መጀመሪያ እሳቸው ምንድነው ትምህርትን እንደ ራሳቸውንም የትምህርት ሚኒስቴር ስላረጉ ትምህርት ላይ ኤንፋሲስ ይሰጡ ነበር ይባላል። ያው ኮታንኮት ለትችት እንደቀረበ ሁሉ ማለት ነው። እዚህ ጋር በዛ የተነሳ ዘርዝር ይዣቸው ነበር ምነግር ግብርና ኮሌጅን ሐረማያና ሐዋሳ ላይ በማድረግ ስፔሻላይዝ በቃ ግብርና ኮሌጅ ደርግ ደግሞ 40 ምንጭ ላይ ውሃ ከዛ በኋላ ወንዶ ገነት ደን ኮሌጅን ወንዶ ገነት አካባቢ በኮሌጅ ደረጃ ባይሆንም አዋቅረውታል አሉ። የሆነ ሴትልመንት ኮሌጅ ነበር። አይ ኃይለ ሥላሴ ነው የሰማሁት። ማወራው የኃይለ ሥላሴን ጊዜ ስለሆነ ነው። ባህር ዳር ነው ጎንደር ጅማንና አዲስ አበባን በሕክምና ደብረ ዘይት አካባቢ አየር ኃይልና ቬትነሪ ቃሉን ከተሳሳትኩ ወይም የእንስሳት ሕክምና ይቅርታሽ። ባህር ዳር ላይ ፖሊቴክኒክን ከፈረንሳይና ከስዊድኖች ጋር በሰማሁት መሰረት አዳማ ላይ አውቶ ሜካኒክና ነበር ሰርቬይንግ ጋር የተገናኘ ግን ሴትልመንት ነው ገና እሳቸው አልጨረሱትም ነው የነበረኝ ኢንፎርሜሽን። ከዛ በኋላ አክሱም ላይ አርኪኦሎጂ ሪሰርች ፖይንት መስራት ይፈልጉ ነበር ግን የሆኑ ሰዎች ተጽዕኖ እዚህ 5 ኪሎ ላይ እንዲያረጉት አርጓቸዋል የሚባል ጥንስሱ ነበር ሲባል ሰምቼ ነበር። መቀሌ ላይ ደግሞ ዘመናዊ ትምህርቶች ጋር የተያዘ ነገርን ለማስራት ሐሳብ ነበራቸው። ከዛ በኋላ የምናያቸው አንዳንድ ከነሱ ጋር ሪሌትድ የሆኑ አውትፑቶች ነበሩ። ለዛሬው ትኩረት የሚሆነንን ነው የምሰበስበው። መልካሳ ላይ ከዚህ የበረሃ ሰብሎችን ዲቨሎፕ ከማድረግ ጋራ የማድረግ ምርምር ነበር። ሆለታ ላይ ደግሞ ከከብቶችና የደጋ ሰብሎች ምርምር ነበር። እነዚህ ነገሮች እያሉ እነዚህ ጥንስሶች ተጀምረው እያሉ ዲቨሎፕ ማድረግ እየቻለን ያሌር ነው ለምን እንደነው ነው በቃ አሁን ከዚህ ከፖሊሲው ብቻ ነው ወይንስ እኔም ነግር ከፖሊሲ በኋላ እኔም ነግር ጀምረን መስራት የሚያስቆመን ለምንድን ነው ፖሊሲ ብቻ ነው እንዴ? እነዚህ ነው ማሳይ ምሳሌዎች ናቸው። ከዛ በኋላ ጎንደርና ጅማ ከሕክምናው ዘርፍ ወጥቶ መልቲ ስቴት እነኚህ ሁሉ የተናገርካቸው ነገሮች ምንድነው የሆኑት? የሆነ ታይም ላይ ዘመኑን አንተ ፈልግ ሁሉንም ትምህርት እንዲያስተምሩ ሲቀየጡ እንደዛ ነው የሆኑት። አለማያ ዩኒቨርሲቲ በግብርና ስፔሻላይዜሽን ነበረው። ፕላንት ሳይንስ ምናምን ሁሉም ዘርፍ ሁሉም ዩኒቨርሲቲ ሁሉንም ያስተምሩ ተባለ። ቅድም ያልከው ሐሳብ ከሸፈ ማለት ነው። በቃ በዚህ ብናሳጥረው ደስ ይለኛል። እና ስለዚህ ትምህርቱን ከሸፈ፣ ፖሊሲውን ከሸፈ፣ ሂደቱን ከሸፈ፣ ስፔሻላይዜሽን ጠፋ። ሃይ ስኩል ይሆናል። ኦኬ በቃ ሃይ ስኩል ታደርገዋል። ሰውየው ሲወጣ የፈለገበት ንግድ ይሄዳል። እንዲያጭር መልስ ትሰጠኛለህ ያላሰብኩ በቃ ሲሆን ስላየሁት ነው። በቃ ወደ ቀጣይ ጥያቄ ወደ ገደል እንደዚህ ነው። በቃ ሁሉንም ልታጠፋው ስትፈልግ ሁሉም ዩኒቨርሲቲ ሁሉንም እኩል አስተምር ተባለ። ከዛ ስፔሻላይዜሽኑ ጠፋ። ኖርማል ትምህርት ይሆናል ማለት ኦኬ that is what happened ኦኬ በምሳሌ ማምጣት እችላለሁ። ሁሉም ትምህርት ቤት አፈርና ውሃ ጥበቃ ይሰጣል። ሁሉም ዩኒቨርሲቲ መስኖን አይሰጡም። ሁሉም ትምህርት ቤት አፈር መሸር የግብርና ምናምን ይላል፣ መስኖን አይሰጡ። በነገራችን ላይ ምንም ኤክስቴንሽን ተማሪ የሌለው ቡና ልማትና መስኖ ነበር። ኦኬ ሰራተኛ የለው። ዴሊበሬትሊ የተደረገ ነገር ነው። ዴሊበሬትሊ ብዙ ትምህርት ላይ ብዙ ስላወራ ነው ብዙ ሰውም ስለሚያወራው እኔ ከመስኖ አንፃር ነው ማወራልህ። ሌላ አይ ምንድነው መሰለህ አሁን እሱን ምንድነው የኔ ወደ እንትኑ ነው የምንሄደው። ምንድነው እንደዚህ ያሉ ነገሮችን ዲስከስ የምናደርገው 4 ሚሊዮን ሄክታር መሬት እያለማን ነው። የመስኖ ባለሙያ ያስፈልገናል። የለንም
የመስኖ ባለሙያ ነኝ ለምን ትላለህ? ለምን በእንትና አትወስድም የሚል ሶሳይቲ ፈጥረናል። አደጋ ውስጥ ነን። ባዮሎጂክስ በምን አትወስድም? ለምንድን ነው? ለስራ ለብዙ ስለማላውቀው ነገር ለምን ወስዳለሁ? ስለተማርኩት ነው ወስደው ስለኖርኩበት ነው። እንደዛ ያለኝ ሰው አለ። በነገራችን ላይ አብዛኛው መስኖ ልማት ላይ መግባት ተማሪዎች ወደ ቢዝነስ አለው። ቢዝነስ ከተፈለገ ግን የሆነ የተጠናገረ ነገር ያለብን ይመስለኝ። የሆነ ነገር እስቲ ሁኔታዎችን አያይዘህ እንደው ዝም ብለህ ለተመልካችም ጣል አድርገህ ነው እንሂድ። ምን ነበረ የሀረማያ ዩኒቨርሲቲን የምርቃት ፎቶ የፕሬዚዳንቱ መግቢያ ያቺ አፕስቴር ላይ የሆነች ፕላቶ አለች። እዛ ጋር ፎቶውን ኃይለ ሥላሴ ጻፉትን መልእክትና አሁን በትክክል ባላስታውሰው ዘመናዊ እርሻ አሁን ያስፈልገናል የምትል የሆነ ግድግዳ ላይ ነበረች። ፎቶ ጋራ አይቻታለሁኝ። እና በዛ ሰዓትና ወደ ኢትዮጵያ ደግሞ ሰፋፊ ስቴት ፋርም የተጀመረበት ዘመን ተቀራራቢ ነው። yes ዩኒቨርሲቲው ለነሱ ነው የተቋቋመው። እንደ ቅድም መግቢያዬ ላይ ፈደም ንገረኝ። ግብርና ምህንድስና አለማያ ያልኩ እኮ ከእርሻው ጋር ነው። አንድ ሰው 20 ሄክታር መሬት ላይ ሲሄድ የወለጋ፣ የአርሲ፣ የባሌ፣ የደሴ፣ የአዋሳ የትልልቅ እርሻዎቹ የፓዌ ምናምን ትላልቅ እርሻዎቹ ሰው ይፈልጋሉ ተብሎ ነው አግሪካልቸር ኢንጂነሪንግ ሁለቱም የተመቱት አብረው ነው። እንደውም አነሳህብኝ የረሳሁትን ነገር። ትምህርቱም እርሻውም እኩል ነው የተመቱት። እርሻውም ተበጣጥሶ ለባለ ሀብት ተብሎ ለገበሬ ተሰጠ። ትምህርቱም አያስፈልግም ብሎ በዚህ በኩል ደግሞ የትምህርት አመራሩ መጣና ዘጋው እንደቀልድ። እሱ እኮ ነው የተከፈተው ለነሱ ነው። አብረው ነው የተዘጉት። አየህ፣ የከፈቱትም ያውቃሉ፣ የዘጓቸውም ያውቃሉ። እሺ በዓለም ላይ እንግዲህ በሰፋፊ የመስኖ ስራዎች እርሻዎች ላይ ምን አይነት ቴክኖሎጂ እየተተገበረ ይገኛል? እንግዲህ ከማለት በፊት ራሴ እንደ መግቢያ ምጠቅሳቸው አሉ 3 አይነት እርሻ ለምሳሌ ወንጂ ላይ ተተግብሮ አለቃለሁ። ፈሮም አለ፣ ስፕሪንክለርም አለ፣ ድሪፕም አለ በተወሰነ ደረጃ። ድሪፑ ያቺ ምንድነው ኢንኩቤሽን ሲሰሩ የመጀመሪያውን ፍል ነው የሚባለው። የፍል ማፍላይ ላይ አንዳንዴ ድሪፕ ሲጠቀሙ ቴክኖሎጂውን ለተወሰነ ጊዜ አይቼ ነበር። ሪሰንት እኔ ያየሁበት ሰዓትን እንግዲህ ቅድም ነገር ያለው የተለዋወጠ ነገር አለ ነበር። ከዛ እነዚህ ነገሮች እንግዲህ አንድም ምሳሌ ማንተ ማሳይተኝ ነበር። አንድ ድንች አንድ ሀገር ኢትዮጵያ ውስጥ ሲለማና የሚፈጀው ውሃና ግብጽ ሲለማ ወይም ደግሞ የሆነ ሀገር ሲለማ ያለው እንግዲህ የውሃ ኮንሰምፕሽን ሬቱ ምን ያህል እንደሆነ እናውቃለን። ሰማኸው? እሱን ብቻ ግን ነው ምንድነው ይህ በዓለም ላይ በሰፋፊ መንገድ ስራዎች የመስኖ ስራዎች ላይ ምን አይነት ቴክኖሎጂ እየተተገበረ ይገኛል? ይህ ስትመልስልኝ ወደ ኢትዮጵያ እንድታረግልኝ እፈልጋለሁ። ምክንያቱም ይህ አድማጫችን የኢትዮጵያ ኢንጂነር ነው። መስኖ ውስጥ ዛሬ ያዳምጣል፣ መንገድ ላይ ያዳምጣል፣ መኪና እየነዳ ያዳምጣል። እና ከቴክኖሎጂ ከምኑ ጋር ካንተም አፕሪሲዬሽን ጋር ለምሳሌ ይሄንን ወንጂ ላይ ስትሰራውና ደጋ ላይ ወደ እንግዲህ ጎጃም መሬቶች ላይ ወይም ምናምን ላይ ስትሰራው ሁለቱም ኢምፕላይ ይደረጋል ወይ ነው የኔ ጥያቄ። ለምሳሌ ከዚህ በፊት እና የባሌ ድልድላ መሬቶች ላይ ትክክል የስንዴ መሬቶች ልማቶች የተጀመሩት እዛ አካባቢ ነው ብዬ አስባለሁ። የባሌ ምንድነው የሚባለው ፕላቶ ላይ። ከዛ በኋላ ደግሞ በታች ደግሞ ቆላው ላይ ደግሞ ስንሄድ ወንጂና መታራ ነው የተጀመረው የመጀመሪያው ብዬ ስቴት ፋርም ብዬ አስባለሁ። እስቲ ስለነዚህ ቴክኖሎጂዎች አውራን። የመስኖ ቴክኖሎጂዎች በነገራችን ላይ በጣም አስገራሚና እንትን አላቸው። ማንም የሚያውቀው የተለመደው የቦይ ፈሮ አለ። በነገራችን ላይ ፈሮ ራሱ በጣም አሜዚንግ የሆነ የአስገራሚ የሆነ የዲዛይን ያጠቃቀም አለው። ሌላኛው በጣም እየተበራከተ የመጣው የማርከፍከፍ ወይም ስፕሪንክለር መስኖ ነው። የማርከፍከፍ በራሱ ብዙ አለው። ወንጂ ላይ ያየኸው በእጅ የሚጓዘው አለ። ሴንተር ፒቮት አለ። ሴንተር ፒቮት በተመለከተ እስካሁን ካነበብኩት ወይም ካየሁት እንትን ላይ አንድ ሴንተር ፒቮት በአንድ ሰው የሚሰራ 800 ሄክታር የሚያጠጣ ብራዚል ውስጥ አለ በሙከራ 800 ሄክታር አንድ ሰው ነው ማኔጅ ቢያደርገው። በነገራችን ላይ እሱ ራሱ በራሱ ሪስክ አለው ኢትዮጵያ ውስጥ ቢመጣ። ስለዚህ የድሪፕ አለ። በብራዚሎች ድሪፕን ለቡና እየሞከሩት ነው። ድሪፕ ትንሽ ኮምፕሊኬትድ የሆነ የአሰራር በነገራችን ላይ
ወልቃይት ላይም ለ10,000 ሄክታር ሸንኮራ አገዳ ድሪፕ ተሞክሮ ነበር። አሁን በዚህ በተፈጠረው ሁኔታ ፌል ያደርጋል ከትንሽ ጊዜ በኋላ። እንግዲህ እነኚህ ናቸው። ስፕሪንክለር ማርከፍከፍ ላይ የራሱ ብዙ አለ። ቴክኒካሊ ማውራቱ ብዙ እንትን አይደለም። ጠብታ ወይም ድሪፕ ላይ ደግሞ ከታችና አባፍ የሚባል አለ፣ ከላይና ከታች ምትቀብረው አለ፣ ከላይ አለ። ወደ ትላልቅ መስኖዎች ስትመጣ ምን አለ መሰለ ቴክኖሎጂ በተለየ ትልልቅ ቴክኖሎጂዎችን ለትልልቅ እርሻ ስታመጣ ትንሽ በጣም ጠንቃቃ መሆን አለብህ። ኤክስትሪም በጣም ጠንቃቃ መሆን አለብህ። ምን ሆነ መሰለ ምሳሌ ላንሳል። ያው ልምድህን ነው እንትን የምትለው ቴክኖሎጂ የመተሃራ ስኳር ፋብሪካ ምን አደረገ? የተጣጣፊ ቱቦ ፍሌክሲብል ጌተር ፓይፕ ወይም በሃይድሮፉሉ ምናምን የሚባለው ውሃ ይቆጥባል ተብሎ ድሮ በሳይፈን በዚህ በጎማ ነበር የሚጠጣው። ጥሩ ይሰራ ነበር ረጅም ዓመት። በኋላ ላይ እርሻው የተበላሸ ሲመጣና ውሃ ብክነት ሲመጣ ከኢራንና ከአውስትራሊያ አካባቢ መሰለኝ ኢምፖርት የሚሆነው ሶሪያ ተሰውሰዋል። ሶሪያ ገባ 10,000 ሄክታር ገባ። መስራት ጀመረ። አባበሉን አስለመዱን። 10,000 ሄክታር ላይ ከደረሰ በኋላ እጥፍ አደረጉት ዶላሩን። ተቀደደ። ከየት ያምጣ? የዶላር እጥረት አለ እዚያ አይተካው። አንዴ ከተቀደደ ደግሞ አገር የድሮ ይሻላል። አንዴ ከተቀደደ አትቀይሩም። ማምጣትና ማስገባቱ ሌላ ሄዴክ ፈጠረ። ፕላስቲክ ነው ተጣጣፊ ላስቲክ ነው። እዚያና መርተው ሳናመርተው ነው ያመጣነው። ይቀደዳል። ሲሰራው እርሻ ነው 3 ዓመት 4 ዓመት በጣም ጠንቀ አንድ ቀን ይቀደዳል። እሱን ለመቀየር የሆነ የደቂቃ ስህተትም ይቀደዋል። ምን እንትን ጅብ መጥቶ ውሃ ከፈለገ ይቀደዋል። በቃ ይቀደዋል። ራስህ ካላመረትክ ከዛ ምን እየሆነ ነው? ወደ ቱቦ ወደ ሳይፈን ሮልባክ እያደረገ ነው ያለው። አማራጭ የግድ ማምረት አለብን። ዘሴም ስፕሪንክለር አሁን ስፕሪንክለር ይባላል። ሌላ ደግሞ ቴክኖሎጂ መረጫ ራስህ ወንጂ ላይ ስለ ስፕሪንክለር ይወራል። 9 ስፕሪንክለር ነበር፣ አሁን 8 ነው የቀረው። አንዱ የት ሄደ? ለሌሎቹ መለዋወጫ ነው የሆነው። ካኒባላይዜሽን አየህ። ካላመረትከው የሆነ ቦታ ላይ ለምሳሌ 75 ሄክታር ያጠጣል አንዱ ሄክታር። አንድ ሄክታር ስለ ቴክኖሎጂ ነው ማለት እንጠንቀቅ ለማለት ነው። ገባኝ። አቅማችንንም እንወቅ። ፓምፑ ከተበላሸ ስንት ሄክታር ነው የሚጠፋው? 75 እሱ ሲሰራ ስንት ቀን? 15 ቀን አገዳህን ታገኘዋለህ፣ እርሻህን ታገኘዋለህ። የለም። ቴክኖሎጂን በዚህ ሴንስ ነው። የመስኖ ቴክኖሎጂ በጣም ሴንሲቲቭ ናቸው። የኛ በነገራችን ላይ ቴክኖሎጂዎችን አሁን በመላው ኢትዮጵያ የሚገኙ መስኖ እርሻዎች ላይ ያለ መሰረተ ልማት በሙሉ እንደሚዘረፍ ታውቃለህ። ሴራ አለ እኮ እንደሚዘረፍ ታውቃለህ። አዎ እኔ ገበሬዎች ድረስ በመላው ኢትዮጵያ ዞሬ ስለማይ ነው። አጠገባቸው እኮ በሬ አለ የሚዘረፍ። እኔ ጠይቄያቸዋል። በራችሁ ላይ በሬ አለ። ኤሌክትሪክ ግንድ ላይ ወጥቶ በጣም የማይቆረጥ ኤሌክትሪክ የሚቆርጥ ሰው በሬውን ለምን አይሰርቅ? ምንድነው ችግሩ ብዬ በኋላ ላይ ነው ሂድን ነገር አለ። የወለንጪቲ ትልልቅ የውሃ ቱቦዎች ተሰባብረው ናዝሬት ላይ በኪሎ ይሸጣሉ ብለው ደላሎች ናቸው የነገሩኝ። ሞጆ ላይ 30 ሄክታር ስንዴ ያለማ አንድ ከጉድጓድ ውሃ አንድ አመት 30 አመት ቢያለማ በሚቀጥለው አመት ዋናው የኤሌክትሪኩን ገመድ ቆርጠው ወሰዱት። እስከ ዛሬ እንዳላለም አጠቃላይ አሁን ምሳሌ ነው። በየእርሻው ቧንቧ ማከፋፈያውን ስራዬ ብሎ ሌቦች ያሰማራ አካል አለ ባይልኝ አሁን አሲዝና ናት ፍርድ ቤት ተጠቃይ ካላልከኝ በስተቀር እስቲ እንደው ስለዚህ ይኸውልህ ሌብነቱ ላይ አይደለም እኔ ያተኮርኩት። አንዴ ይቆይታና ዶክተር ምንድነው የሚያዳምጡን አድማጮቻችን አንድ ሀሳብ ሊሰጡን ይችላሉ ብዬ ስላሰብኩ ነው። አድማጭ መግቢያው ሰዓት ስለሆነ በ0115 525484 እንዲሁም በ0115 525485 ላይ በቀጥታ የስልክ መስመር ለ10 ደቂቃ ሀሳባችሁ የሚሰጡን ካሉ እንግዲህ ቴክኒሻናችን አታሉ ምህረት በቀጥታ የስልክ መስመር ያገናኘናል ካሉ እስከዛ ድረስ ሀሳብን ቀጥልልህ። ቴክኖሎጂ ስንመርጥ ሌብነታችንንም ኮንሲደር ማድረግ አለብን። መጥቶ ቧንቧውን ፈቶ እንዴ ማለት ተረድ አይደለም። ይኸውልህ ሌባ መያዝ አንድ ነገር ነው።
ግን እሱ ጋር አልደረስንም ገና ነን። ስለዚህ ምንድነው ሌብነታችንን ማለት አንድ ነገር ሲሰርቁ ሙሉ ለሙሉ የሚወድም ሳይሆን አሁን የገበሬ ምንለው ባህላዊው እንደማታጠፋው ታውቃለህ። በጣም የሚገርም ቴክኖሎጂ አታጠፋው። መተብ ተሰብሮ በአካፋ እሱ በአካፋ ከፍቶት ይቀጥላል። ስፕሪንክለሩንስ ምን ታደርገዋለህ? ውስጣዊ ባህሪያችንን ማየት አለብን፣ መጠበቅ አለብን። እኔ አሁን ቺል ለመናገር የፈለኩት የሚያዳምጥ ካለ መስኖ ላይ ያለው ዘረፋ እንደ እንትን ከጀርባ የተሰማራ በነገራችን ላይ የሚሰረቁት እቃዎች እኮ ሲሸጡ አታያቸው። በጣም ያሳዝን ተጥለው ነው የምታያቸው። ሰው የራሱ እርሻ የሚያጠጣውን የመስኖ ስትራክቸር በር ላሜራዎች በሩ ላይ ነው ያለው። የእሱ እርሻ አጠገቡ ነው ያለው። በዛ በር ነው የሚጠጣው። የሱ በሬ ወይም የሱ ማዳበሪያ ሳይሰረቅ ያ በር ሲሰረቅ ለምን ዝም አላችሁ አሉ። ግን በጣም ያሳዝነኝ ገበሬዎቹ እኛው ነን ሌቦቹ አሉ። በቃ እውነትህን ነው አሉ። በቃ እኛው ነን ሌቦቹ። ከዚህ በላይ ምን እንበልህ አሉኝ። ስልጠና ላይ አሳዘኑኝ። በቃ ዝም አልኩ። ምንድን ነው በዛ ሰዓት ያው እንዴት መሰለህ ለምሳሌ ስለዚህ ቴክኖሎጂ ስናወራ ሬዚሊየንስ የምትባላለች ፐርሲስተንስ፣ ሬዚሊየንስ ዘላቂነት፣ የማይበገሬነት፣ የማይበገር ቴክኖሎጂ መምረጥ አለብን። ገንዘብ አለን ብለን ብናመጣው ሌላ ቴክኒካል ነገር አልገባብህም። ቀለል አድርጌ የሀገሬን ችግር መሰረት አድርጌ ነው ማወራልህ እንጂ ቴክኒካሊ በኢነርጂ በመለዋወጫ በሰልጣኝ በምናምን ባወራ ሌላ ልክ አንድ አድማጭ መስመር ላይ ያለ መሰለኝ። ይቅርታ አድማጫችን አስጠበቅ ነው ማለበል አብሽበል ሰው ለማይሆን ነገር የማይኮ ዝም ብሎ ይተረቀለን በቲክቶክ ላይ እና በመናምን ላይ ይቅርታ አድርጉልኝና አድማጭ ይቅርታ አድርጉልኝ እቺን ቃል በመጠቀም በቃ ስሜት ያንኩ ዛሬ ምን አይነት ኢትዮጵያውያን አይመጣችሁልን። ቅጣው እጅጉ ልበለው ነፍስ ይማርና ቅጣው እጅጉ ሀረር ነኝ እኔ አቤ ገዳሙ ነኝ እኔ አድማጭ አለው ማጋራችሁ ነኝ። አቤ እንኳን ደህና ደወልክልን። ከመቀመጫ ብድግ ብያለሁ። ጋሼ በጣም ተባረክሽ። ኢትዮጵያ ትወድሃለች። እኔ የኢትዮጵያ ፍቅር አለ ውስጤ ሁሉም አለበት። ግን ውስጥ እግሬ ድረስ ገብቶ ኢትዮጵያው ማለት የወታደር ልጅ ነኝ እና ሲቀጥል እኔ የሚገርመኝ ከወደ ፕሮግራም ሳልገባ በፊት ኤፍኤም አዲስ ላይ ሁለት ሰዓት የተሰጣችሁ ፕሮግራሞች አሉ። ያው ሙዚቃው ላይ ኢትዮጵያነት የለም እዛ ላይ ለምሳሌ እናንተ ጋር አንድ ሰዓት የተሰጣችሁ ትምህርት ብቸኛ ሰው ነው እንግዲህ ልጅ አይደለም እንደሰማሁት እዛው ላይ ነው። ስንት ኢንጂነሮች ደግሞ ግንበኝነትም የገባሉ አናጺነት የሚሆኑ አሉ። ለምን እንወሻሻለን? እና ግን ወደ ከድረስ ገባ ሰዓት አይበጣምና አሁን ቀደም የተቆራረጡ ደንበኛ መንግስትም ይሁን ግለሰቡን ያሰማራቸው ሌቦች አሉ። 4 ቀን እኔና ልጄ ምግብ ዳቦ እንጀራ ሀረር አልነበረም ማለት ጠፍቶ ሰርቀውት ደግሜ ነግራል። ሰርቀውት ለምን ሰርቀውታል? ለዲስኩል ምን አይነት ጥበብስ ነው የተሰረቀው? አይሆን ልጅኩን ሰርቀውት ስንት አመት የተሰራበትን የህዝብ ነው ይሄ ነገር እዛ ጋር በረም ለምን ሰርቀውት ማለት አሁን ይሄ ገብስ ቁጭ ብሎ ነው እንግዲህ አየው ያንን የመሰለ የተቀናጀ ለብነት ለኢትዮጵያ ምን ያደርግላቸዋል? እንደ አንተ አይነት የተማሩት ቤት ቁጭ ብሎ ሌላ ከሚያስተማሩብን የሚመለከታቸው አካላቶች በልጅ በመጥሎት በሰባት አመቱ ልጅ ስም እባካችሁ ስሩና ተለወጡ፣ ሌቦችን ስሩና ለውጧቸው፣ ወደ መስኖ ኢንጂነሪንግም ጎራ በሉ፣ አታውሩ፣ አትሰቋት። ኢትዮጵያ በተጋጣሚ ሀረር ብዙ የሚለውጧቸው ለምሳሌ በር የሚባል ወንዝ አለ ተሻገር እዛ ጋራው ካካው ሊደረግበት ካካ ማለት ሚዲያ ላይ ነገር ነው መጸዳጃ ሆኗል። እሷን ቢለማ ሀረር ለትንሽዋ ችግር አለ በተምስከ በአቀን የሚደርሰው ያ ቢለማው እናንተ አይነቱ ኢትዮጵያ የምትለው ያለማ ወይ ዳስለማ እኔም ልጅ ውሃ አጥም ይቀርልናል። ህዝቡ ምርጡ ህዝቡ ውሃ እንጠጣለን። ይሄ ነገር ይስቲ አውሩበት ሰፋ አድርጉና ወደ መስኖ ሄድን። ልጄ ካደገኝ ወደ መስኖ እንዳጣና ነው ማድረግ ሌሎች ወጣው ትምህርት እንዲሆናቸው ፈልጋለሁ። አትናቁት። እንዳንተ አይነት ኢትዮጵያኖች ደግሞ ከፍ ያድርግልን ያብዛልን። ሰላም ለሀገሬ ከመልካሟ ከሀረር ከፍቅር ሀገር ነው ያለው። ብቅ በል ወደ ሀገሬ እኔ ስፖንሰር ሆናለሁ አስተናግዳለሁ። አመሰግናለሁ። ሀረር ሀገሬ ነው። ሀረር እንግዲህ እሱም ዶክተር ዩሱፍም የተማረበት ኦልሞስት እንግዲህ በትንሹ 8 አመት ለትምህርት ብቻ 8 አመት ትቆያለህ። አይ ለስራም ተመላልሻለሁ። አቋም በደንብ ደማቀው የት ራስ መኮንን
አይ አይደለም የዓለማያ ነው ማስተር ሴንም የፍቅር ሀገር ነው እሱም እንደ ትምህርቱ አይከብዳል ሐረርም ድሬዳዋም በቃ አካባቢውን እዛው እኖርበት ነበር ማለት ይቻላል ወንድሜም እዛ ይሰራ ስለነበረ በደንብ እንትብያለሁ አውቀዋለሁ አመሰግናለሁ አይደንቀኝማ ያወረ ነው አይጠጣ ይሄ ነው በቃ እናመሰግናለን ተበርሽ ግን ሰዓቱ ቢጨመር የሚመለከተው አካል በእናታችሁ ዮናስ የምናደርገው ነው ቀደራችሁን በቃ እንደ አይነት ነገር ለህዝብ ይጠቅመናል ሙዚቃ ያስፈልጋትም ኢትዮጵያ አሁን ላይ እናመሰግናለን አትጥፉ ቅድም ከተናገረው ጋር አንድ ነገር ላይ ያይዝ ያው መስኖ ስንል እንግዲህ ግድብ ይፈልጋል ዊርም ሆነ ምንም ሆነ ተቀናጅቶ ከመስራት ጋር ማሰብ ስላለብን መስኖ መጠጥ ውሃ ምንም የውሃ አቅርቦት የመጀመሪያ አንዱ ከምግብ ጋራ የምናየው ነገር ነውና እንደው ሳትጨርሳት በዚህ ነው ቴክኖሎጂ ጉዳይ ላይ ሳትጨርሳት በተለይ የመስኖ ቴክኖሎጂ ላይ መጠጥ ውሃንም ልክ እንደምናረጋው የተቀናጀ ምክንያቱም ውሃውን እሺ አምጥተንስ እንትኑ ጋር ደረስን ሰብሉ ጋር ደረስን ሰብሉ መሰብሰብ ነገና ከነገወዲያ ብዙ ፕሮግራሞች እንሰራለን የመሰብሰብ ላይ ያሉ ትልቅ በክናት አው ውሃ ቀረበን ከዛ መኮትኮቱ ምን ማለቱ እንደገና የሌላውን ፓርት አለ አንዱ ከሚታየን ችግሮች ውስጥ የመጠጥ ውሃንም መስኖንም ኢሪጌሽንንም እንደገና ደግሞ ኤሌክትሪክም ምንንም ሲመጣ ባንድ እና ምንድነው የሚባለው ባልተቆራረጠም እንደገና ደግሞ በተሳለጠም ሁኔታ ለማስማማት ሚኒስቴር መስሪያ ቤቶች አንዳንድ ጊዜ እንግዲህ ብዙ ሙከራ ላይ ነን ከሚኒስቴር መስሪያ ቤት ጀምሮ ሙከራ ላይ ነን እዛው ልገባ አይደለም ገባይ ነው ብትገባም ማነሳዋለሁ ነው ችግር የለም መነሳት ስላለበት አሁን ጊዜው ዛሬ አይደለም ማለት ነው ገና ረጅም ጊዜ አለ ከነዚህ ጋር አሁን ቴክኖሎጂ ውሃ ማቅረብ እስከሆነ ድረስ የመጠጥ ውሃንም አብሮ ነው ማቅረብ ያለበት እንዴት ነው የምናደርገው ምክንያቱም ምንድነው ለምሳሌ እርሻ ውስጥ ምን አለ መንደር አለ መኖሪያ አለ አይተከሆነ ለምሳሌ እኔ አንዱ ጥሩ ምሳሌ የምወስደው ወንጂን ነው ወንጂ መንደር አለ አንድ ማድማጫ አለ ይቅርታ ይገባብን ማልበል አድማጫችን እዚህ ላይ በደብ በመጣልሃለሁ አሪፍ ፖይንት ስለሆነች መጣለሁ አድማጫችን ማልበል መሳይ ይባላል ነው መሳይ ከየት ነው አድማጫችን አቶ መሳይ ከደቡብ ኢትዮጵያ እሺ ጥያቄ አለዎት ምን አለዎት ጥያቄ ለምሳሌ ከጅንካ እስከ ስኳር የሄደው መንገድ አስፋልት ላይ ጋዘር ላይ ያለው አደባባዩ ባለመሰራቱ የተነሳ ሙሉ ጊዜ ጭቃ ይጨቀያልና አይነ ሱራን ለመተላለፍ እጅግ በጣም ያስቸግራል ጭቃው እዛ ቦታ አደባባይ ላይ ኢትዮጵያ ንግድ ባንክ አለና ጋዘር ጎብ ንግድ ባንክ እሺ ይሄ መንገዱ እጅግ በጥቅም ሆኗል በጣም ከጥቅም ሆኗል ባለቤት ያጣ ሆኗል እና መንግስት ለምንድነው እነዚህ እንቻ ለመግለጽ እነዚህ መንግስት ባለቤት ያጣ ለምን ሆነ ያ መንገድ አስፋልቱ በጣም ከጥቅም ሆኗል ውሃ በክረምት መንገዱ ላይ ይሞላል ለመተላለፍ እጅግ በጣም ያስቸግረናል እና ለምንድነው በጀቱ ለምን ለደሃ አይሰጡም መንግስት ብር ከበዛበት ለምን ማሩ ለዜጋ ለምን ዜጋውን አስተምርበትም ለመንገድ ብለው አውጥቶ መንገዱ ከጥቅም ሆኖ ሰው መገልገል ካልቻለበት ለምንድነው በጀቱን ማባከነው እና መንግስት ማዳመጥ አለበት ትላልቅ ግዙፍ እነዚህ ሁጂ ሆኖ ዳይናሚክ ሆነ አደገኛ ሆነ በጀት ተመድቦ መስሩ ነገሮች በጣም ጥንቃቄ መደረግ አለባቸው እሺ ደግሞ በፕላን መሰራት አለበት በእቅድ በፕላን ጊዜ ወጥቶ የሰው እዛጋ የሰው ኃይል ወጥቶበት ጉልበት አውጥቶ ነው የሚሰራው በጀት ወጥቶ ነው የሚሰራው ማቴሪያል ኢቭን ብዙ ነገር አለበት እና ይሄ መንገድ እዛጋ ያለው መንገድ እናንተ ሄዳችሁ ብታዩት ተጋዘር ደግሞ እስከ ሜትር ያለው መንገድ ደግሞ በአስፋልት ከበር አልተደረገም እና ያ መንገድ ለምንድነው ባለቤት ያጣው መንግስት በኢትዮጵያ መንግስት በጀት አይደለም መንገዶች ባለስልጣን አይደለም ይሄን ማሰሩት አዎ አባቴ ምንድነው እንዳጋጣሚ አንድ የፕሮግራማችን አዘጋጅ አቤሴሎ ወደዛ አካባቢ ነው ዛሬም ያለውና እየሰማ ነው ነገሮችን ባለሙያ እይታ መንገድ እኔ በእውነት አሁን አብዛኛው ፋሚሊዎች እዛ ጋር ያሉ መለከታቸው ማካል
ያለባቸው ግዴታቸው በተገቢ መዋጣት አለባቸው። ምክንያቱም ያ መንገድ እጅግ በጣም የተጨነቀበት ነው። መተላለፍ አልቻልንም። ምክንያቱም እኛ ከየን ይዘን ስናልፍ መሀል ላይ ውሃ ይሞላል ብታይ። እሺ ለሚያስ ማከለ ውሃ ይሞላል። እሺ እናስተላልፋለን መልእክቶን። እናመሰግናለን። እሺ እንቀጥልና ወደ ይሄንበት ቴክኖሎጂን ከማቀናጀት በነገራችን ላይ እኔ ፒኤችዲ የመስኖ ውሃ የኃይልና የምግብ ቅንጅት ወተር ኢነርጂ ፉድ ኔክሰስ መሰላሰል የሚል ነው። አዋሽ ተፋሰስ ላይ ነው። ኦኬ መስኖን ያለ ኃይል፣ ኃይልን ያለ ውሃ፣ ውሃን ያለ ሰብል፣ ሰብልን ያለ ውሃና ያለ ኃይል አትችልም። እንደውም አንድ እንትን ያደረኩ አንድ ጽሁፍ መጻፍ አለብኝ ከዚህ በኋላ። እንደውም እዚህ ጋር አመራሮችም እየሰሙኝ ከሆነ ከዚህ በኋላ የኃይል እንግዲህ ሌላ ሴንሲቲቭ ኢሹም ቢሆን እናንሳው ሀገራችን ነው። የኃይል ማመንጫዎቻችን ከመስኖ ጋር መያያዝ አለባቸው። ለምንድን ነው ብትለኝ መስኖ በፈለከው በለው ግብርና የሀገርህን ውሃ 80% የሚጠጣው መስኖ ነው፣ ሰብል ነው። ስለዚህ 80%ቱን ከሰራ ለኢንዱስትሪ ለመጠጥ ለምናምን የሚለው በቀላሉ ነው የምትሰራው። ሰፕሊመንታል ናቸው። አይ ለመጠጥ ብለህ ስትሰራ ለግብርና መስራት ይከብዳል። 80% መስራት አትችልም። አዎ ስለዚህ ምን እንደጠየቅኩ እንከረ ፊንጫ ሀይቅ የፊንጫ ከተማ ማጠጣት አልቻለም። ፊንጫ ያለው ፊንጫ ላይ ከባድ እጥረት አለው። ቆይ ልጨምርልህ ነው። አይ የህዝብ ጥያቄ ስለሆነ ነው። የህዝብም ነው የህዝብን ነው ማነሳለህ። ህዝብም እንደዚህ እንዲያስበው ነው። ኃይልም ያመነጭ ስኳር ፋብሪካዎች ከኃይል ከራሳቸው እንዲጠቀሙ ነው የተሰሩት። ግን ከግሪድ ከኔና ካንተ ላይ ነው የሚሻሙት። እሱን ታውቃለህ? አይ ሲያንሳቸው ነው። አይ እንጂ በፈተረፈ እኔ አሁን ምንም አመርቱም አቁመዋል። ሙሉ ለሙሉ ወንጃ አቁመዋል። መታራ አቁመዋል። ማናቸውም አያመርቱ። እንደ እኔ ፒኤችዲን የሰራው እሱ አይደል? እሱ አይደል እንደ አቁመዋል። አዲሱ ፋብሪካ ማምረት አልቻለም። ከሰሙኝ ይስሙ። አዲሱ የዶዶ ሰው ትልቁ አቆመ። ኮጀነሬሽኑ ተበላሸ ብለው እሺ ያማላ ሁሉም ስኳር ፋብሪካ ያመርቱ። ከተማ እኮ ይመግባል ተብሎ ነው። 332 እኮ ሜጋዋት ነበር አካባቢ። አሁን የመተሃራ የወንጂ መስኖ ያለበት አካባቢ ሰው ለመጠጥ ውሃ መቸገር የለበትም። በቃ አለቀ። እንደ በባልዲ እኮ እንትን ማለት ነው። እኛ ምን እያደረግን ነው? አሁን እንደውም ዲዛይን ላይም እያስገባን ነው ከአዲስ አበባ ዩኒቨርሲቲ። ማንኛውም መስኖ ሲሰራ ለከብቶች አሁን ያልተለመደ ነገር ነው። በየትም ኢንጂነሪንግ ውስጥ የለም። አሁን ኢትዮጵያ ውስጥ እያስገባን ነው። ዲዛይን ላይ ትረፍ የከብት ውሃ መጠጫ መግባት አለበት። ሁሉ ጊዜ አለ እየተሰበረ ምናምን መቀረፍ። ልብስ ማጠብ፣ መዋኛ አላስገባንም። በቃ ለሰው አገልግሎት መዋል አለበት። ድሪንኪንግ መግባት አለበት። ይሄ ግዴታ ነው። መሰናሰል አለበት። ኃይል ለህዝብ አይደለም ሰራው የእንስሳት መሻገሪያ በካናል ቆፍረህ መረበሽ የለብህም። እነሱም ማገልገል አለበት የሚል ነገር አለ። ቴክኖሎጂ ስትለኝ እነሱንም ያገናዘበ መሆን አለበት የሚል ነው። እና ቴክኖሎጂው ይሄኛው ቴክኖሎጂ ያኛው ቴክኖሎጂ ያለ እና ኤኒዌይ እንትን እየገባልን ነው። አንድ አድማጭ ገብቷል። ማን ልበል? አድማጫችን ዲሰፋ ያሲን ይባላል ከወራቤ። ማን አልከኝ? ዲሰፋ ያሲን። እሺ ምንድነው ጥያቄው? እንዴት ናችሁ? ሰላም ናችሁ? አለ እኔ ጥያቄው እንትን እየቀረበ ባለው ፕሮግራም ላይ በተለይ አሁን የመስኖ ጉዳይ ሲነሳ በአሁኑ ሰዓት ኢትዮጵያ ውስጥ በጣም አንገብጋቢ ሊሆን የሚገባ ሁሉ ማህበረሰብ ጋር መድረስ ያለበት ርዕስ ነው ይዛችሁ የቀረባችሁ። በጣም ምርጥ ነገር ነው። ሰፋ በመልኩ እንደውም ወደፊት ጊዜያችሁን እንኳን ጨምራችሁ በጣም ብዙ ማህበረሰብ ሊወያይበት የሚገባ በቃ ሀገራችን የሚመጥን ፕሮግራም ነው አሁን እያሰራችሁ ያላችሁ ነገር እና ሰው ራሱን በራሱ መመገብ የሚችልበት ሀገር እንዲሆን የተቻለ አቅም ፈጥረን የምንሰራበት አግባብ ነው ብዬ አስባለሁ። እናመሰግናለን። ገና የሚቀጥሉትም ሳምንታት አሉን። ጥያቄዎቻችን ተጀመሩ እንጂ አላለቁም። እናንተም ጥያቄ ካላችሁ በሶሻል ሚዲያው በዚህ ተሳተፉ፣ ቀጥሉ። እናመሰግናለን። በተለይ አሁን ምንድነው
እንግዲህ ይሄንን የመጠጥ ውሃን ከጨረስን መታሰብ ካለበት መታሰብ አለበት መቀናጀት አለበት ቅንጅት ይባላል። እሺ የዚህ የሰፋፊ መንሾሻው ልማታቸው ላይ ዘመናዊና አዳዲስ ቴክኖሎጂዎች ይተገበራሉ በየቦታው። እንግዲህ አጠቃቀማቸውስ እንዴት ነው? በቂ ነው ወይ? ተካክተዋል ግን የበቂነትና የሰፊሸንሲና እንግዲህ የእንግሊዝኛ ቋንቋ ስለተጠቀምኩ ይቅርታ፣ ሰፊሸንሲና ይሄ ምንድነው ኢነፍ የምልትሏል በበቂ ሁኔታና በብቃት ተጠቅመውታል ወይ ነው? yes sufficient and enough ተጠቅመዋል ወይ ነው? አዎ የምንድነው መሰለህ እኛ ጋር እንደውም የፒኤችዲ የመጀመሪያው የአንደኛው የኔ የሶስተኛ ዲግሪ አንደኛው መመረቂያ ጽሁፍ 3 አካባቢ ማቅረብ አለበት። አንደኛው የኢትዮጵያ ውስጥ የሚመጡ ቴክኖሎጂዎች የተጠበቀባቸውን ያህል ብቃት ጥቅም እየሰጡ አይደለም፣ ውሃ እያበከኑ ነው። ኢነርጂ የበል አሁን ለምሳሌ ስፕሪንክለር መጥቷል ቅድም ተጣጣፊ ቱቦ መጣ የአዋሽ ተፋሰስ ላይ ስለሰራው ነው። ምን ችግር አመጡብን? ኢንቨስት አረግን አመጣናቸው። እሺ ውሃ ብቃታቸው ከድሮ መስኖ ጋር እኩሉንና ተገኘ። ውሃ አጠቃቀማቸው የሚያባክኑት ውሃ እኩል ነው በእውነት አይ በኮንዲት እየሄደ አይ ለኔኮ እየተርከፈከፈ በስፕሪንክለር ለነፋስ እየተሰጠ በሊኬጅ በመለዋወጫ ማጣት በኃይል መቆራረጥና መጥፋትና መሄድ በፕሬሸር ቫይሬሽን በነፋስ በማጠጣት በነፋስ አታጠጡ ብለን ሪኮመንድ አድርገን ምክር ሰጥተን በኋላ ችግር ሁሉ ደርሶ ወደ ሌሊት እንዲቀይሩ ነፋስ ላይ ያጠጡታል። እኔ በቁጥርና ምን እንትኑ ሰነዶቹ ልክልሃለሁ በመረቂያ ስለሆነ በድፍረት ነው የማወራው በዳታ በደንብ ስላለኝ። እሺ አስተሳሰባችን ነው ችግር ያለበት የሚል ነገር ላይ እንደደረስኩት አያያዛችንን ሳናስተካክል ቴክኖሎጂ አንጎትት የሚል ነበር። አንጎትት የሚለው ነገር መጀመሪያ ውሃ አጠቃቀማችንን የውሃ ችግር መረዳት አለብን። እሺ ኢነርጂ ማለት ስፕሪንክለር ማለት ከቋት አይደል የሚወስደው በሄክታር ይከፍላል 6000 7000 ብር ለውሃ ሳይቆጥብ ምርት ሳይጨምር ለኢነርጂ ይከፍላል። ይሄ ነገር መቆም አለበት ነው። የኔ አንደኛው በጣም ብዙ ፈተና ነው የደረሰብኝ። በነገራችን ላይ አማካሪዎቼ ሁሉ ይሄ ነገር ልክ አይደለም ብለው ዳታም ጥቻ ሳይቻቸው ነው። አይ የቅድሙ ሌብነት ደግሞ ጨምርበት፣ የቅድሙን ደግሞ መለዋወጫ ማጣትን ጨምርበት፣ ባለሙያ ማጣትን ጨምርበት፣ ሁለተኛ ውጪ ገንዘብ ፍላጎት የለህም በአገር ውስጥ ካላመረትከው። አይታወላ አሁን ቴክኖሎጂ ስንል ምንድነው የምናስበው ነው እኮ አሁን ይሄንን ነው በቃ አድማጫችን ምን በቃ ይሄንን እንደውም ስለጠየቀኝ በጣም ነው ማመሰግን። ምክንያቱም በትልቅ እንትን አመራር ደረጃ ቴክኖሎጂ አሁን ለምሳሌ የ10 ዓመት እቅዶችን እኮ ያለው ዘመናዊ ቴክኖሎጂ እናስገባለን አታስገቡ ብያልናገር ቆይ ረጋ ጊዜው አልደረሰም ብላሉ። ያው ሲደርስ ነው የምታወራው። እንጣጥ ብለህ እንትን አትልም። አሁን አንተ ስትጠይቀኝ ግን እንደዚህ ምክንያቱም ፒኤችዲን ይሰራውበት ዩሱፍ ነገር ከመላው ዓለም ያስጣ እንደው መረር ለዘብ አድርገው አሉኝ። እንደው እንትን ላይ ሳቀርብ ሰው ከገባ አስገባ የሳቀርብ ለዘብ አድርገው ይሄ ነገር እኮ ምናምን ዳታ እኮ ነው የሚናገረው። ኦኬ ቢያንስ ሪኮመንድ ወይ ምክር አድርገው ወርዶቹን ቀንሳቸው ቃላቶቹን ቅድም ያልከው የቃላት አጠቃቀም እሱን አለስድሰት ጽፋለህ እንጂ ትክክል ነው። ነገር እኮ ነው ቅድም ሬዚሊየንስ የሚለው ነገር አንዳንዴ ቅድሚያ ሊመጣብህ ይችላል። ባለበት ህልውና ነው yes በውሃ እየባከነ በገበሬ ዘዴ ብታጠጣ ይሻላል። ምክንያቱም የሞጆ የምናምን አንድ ቱቦ ከቆረጥክ 10 ሄክታር ነው አይደል የምታጣው? ስለዚህ ቱቦውን ትፈራዋለህ ወይስ እሱን ስጠብቅ ትውላለህ? አብሮ መሰራት ያለባቸው ነገሮች አሉ። እኔ ላይ አንተ ላይ አመራራችን ላይ ባለሙያውንም ይመክራል። አረ ከመቶ በነገራችን ላይ ከመቶና ከ200 ሜትር ላይ ኢትዮጵያ ውስጥ ውሃ ቆፍሬ መስኖ አጠጣለሁ ማለት ትንሽ ወደ እብደት የተጠጋ ነው። ሰርፌስ ላይ ያለውን ውሃ ጨረስ ነው። አንደኛው የተመሰገነውን እሱ አለ። ሁለተኛው ፓምፑን ሞተሩን ማኔጅ ማድረግ አትችልም። ብታወጣም የሆነ ጥብቅ በትል ራያ ቫሊን ሽባ ያደረገው እሱ እንኳን ጥልቀት የሚለው በነገራችን ላይ ኦፕሬሽናሊ በትልልቅ ሌላ ነገር ደግሞ ልንገር በትልልቅ እርሻዎች ላይ በጣም ማስወገድ ያለብህ ዲዛይንና ጎበዝ ኢንጂነር ወይም ዲዛይነር መሆኑን የሚታወቀው ኦፕሬሽን ላይ ስራና ላይ የዕለት ተዕለት ስራ ላይ አላስፈላጊ ሎድ ዋጋ የሚቀንስ
አላስፈላጊ ሎድን የሚቀንስ ትልቅ እርሻ ላይ ሄደ ስታይ ነው የሚገባ። እኔ አሁን ባለፈው የሆነ 7 ዓመት የተጠቀሙ አድማጮች ይሰሙኛል ወንጂና መታ ወይም አዋሽ ተፋሰስ ላይ ስልጠና ሰጥቼ ያመጣሁት በጣም ብዙ ለውጣል። ወንጂ ስኳር ፋብሪካ ስንት ዓመት ሸራ ይሄ ከድሮ ሆላንዶች ያመጡት ብሎክ ማድረጊያ መገደቢያ ሸራ ነበር። እሱን ቀየርኩት እኔ በቀላሉ በሺት ሜታ 15 ዓመት ፈይቶብኛል። 10 ዓመት ፈይቶብኛል። ግን እሱን ለመቀየር አሁን በበጀት ተያዘና ያኛውን በደንብ አይተን ፊልድ ላይ መስክ ላይ አይተን ኢዚ መሆን አለበት። ያኛው እርጥብ ነው፣ ሌብነት ሸራ አይገኝም፣ የአበል ይከፈላል፣ እሱ ማንቀሳቀስ 4 እና 5 እንጨት አለው። ይሄ ግን በላሜራ ነው ቆርጠሽ ሹል አድርገህ ከተማርኩት ነገር ላይ አይቼ ነው። በመጀመሪያ ብዙዎቹ እንትን አላሉም። በኋላ የሆነ ስልጠና ላይ እስቲ ሞክር ተባብለን በጣም ነሻጣ ያላቸው እንደኔ ነሻጣ ያላቸው ሰዎች ሞከሩት፣ ለአመራር አሳዩት፣ በጀት ተያዘ፣ ተቀየረ። በህይወት አንድ ሰራው ምለውስ ይሄ እኮ ነው በቃ ባይሰው አሁን ይሄንን የሚያደምጡ ሊገቡና ምስክርነት ሊሰጡ ይችላል። አይ ምንግርህ ምን እንደሆነ ቀደም እዚህ ፕሮግራማችን ስንጀምር ምን በየ የነበረ ይህ ፕሮግራም ማለት የመነሻ ሐሳብን በተለይ መሰረተ ልማት መነሻ ሐሳብን የንድፍ የግንባታ እንዲሁም መልካምና ትክክለኛ አጠቃቀም ላይ ዕውቀትን የሚያስተላልፍበት ፕሮግራም ነው መሆን መስራት የምንፈልገው። ይቅርታ አንድ አድማጭ አለ። የመጨረሻ አድማጭ ማን ልበል? አድማጫችን ሀብታሙ እባላለሁኝ ከሐረር። ዛሬ ሐረሮች የአገሬ ልጆች የሰፈሬ ልጆች አንደኛ ደረጃ ምንኛ ትንሽ መስሎ ምናልባት ከውሃው ችግር ካወጣን ብለን ነው እኮ በጣም እስቲ እጅግ አንተ እግዚአብሔር ሁሉንም ብርክ ያርግልህና ሐሳብህን እቅድህን ፕሮግራምህን ሁሉ ከዳር ያድርስልህ። አሜን አሜን። እኔ በጣም ረክቻለሁ። በጣም ደስ ብሎኛል። ባንዲ በቃ የሆነ ነው የመሰለኝ። እንደውም እስካሁን ድረስ ራሱ ነገሮችን እንዳልተዘጋጋብህ አይዘጋጋብህም። ከዚህ በኋላ የሚከፋፈትልሃል። ምክንያቱም አበደ ነው እንደዚህ አይነት ለብቻ የሆነ ርዕስ እናነሳ አሁን የምትነግረን ነገር አይደለም። እኛ ለሐረር ውሃ ለተጠማ ነው ሰውና ለማንኛውም ለመስኖ ሁሉም በጣም ጠቃሚና የሚጠቅም እጅግ ኢትዮጵያን በአጭር ጊዜ ለውጥ የሚያመጣ ነው። የሁሉም ሀብታም ነን ግን አልተሰራንም። እኔም ራሴንም ወቅሳለሁ። አመሰግናለሁ በዚህ አጋጣሚ እድሉን ስላገኘሁኝ። እኛም እናመሰግናለን። አመሰግናለሁ። እግዚአብሔር ይርዳ ሁሉንም። በርታ። አመሰግናለሁ። ራሴ ደስ ብሎኛል። በጣም እናመሰግናለን። በእውነት ደስ ብሎኛል። በቃ እሺ እናመሰግናለን አቶ ሀብታሙ። ከፍ ያርግ። አሜን። እርሶም ያዳምጡን፣ በደንብ ይከታተሉን። እናመሰግናለን። በጣም ደስ ብሎኝ እየተከታተልኩ ነው። እሺ እናመሰግናለን። እሺ እንደው መጠቅለያ እንስጥና እሺ ብዙ ጥያቄዎች ባይሆንም አሁን እንግዲህ 3 ነጥቦችን አንስተናል። አንዱ የትምህርት ጋር የተገናኘ ነገር ነው። አንደኛው ደግሞ የሰፋፊ እርሻዎች ልማድ ነው። እንዴት ነው ምን አስተያየት አለ ብለን ነበር። አንደኛ ደግሞ የሰፋፊ እርሻዎች ልማታቸው ዘመናዊና አዳዲስ ቴክኖሎጂን ስንወስድ እንዴት አድርገን መውሰድ አለብን በሚለው ላይ ነው። ጠቅላላ አድርገን ስንወስደው እንደው ትንሽ ሃይላይት አድርገን ለሚቀጥለው ሳምንት እንደው ጠለን ብንሄድ የሚያስበው ቁጭ ብለን እኛ እርሻ ልማት እስካሁን ድረስ ስናወራ ለምሳሌ በቃ ስንዴ ማልማት፣ በቆሎ ማልማት፣ ምን ማልማት እንላለን። የሆነ ንባብ አንብቤ ነበርና አንተን ሳናገር ትንሽ መዘጋጀት ስላለብኝ እና እንተነ አውስትራሊያ ከምግብ እህል በላይ የምታመርተው መኖ ነው። ወደ 62% ከእንትኗ ምንድነው የሚባለው ከኢሪጌሽን ምርቷ 62% መኖ ነው። ኒውዚላንድ በጣም ነው የገረመኝ 87% የምታመርተው መኖ ነው። በዓለምም አንደኛ የወተት አምራች ናት። እኛም ኤክስፖርተሮች ናት። እና የገረመኝ ነገር ምንድነው መሰለ እርሻ ላይ እስከዚህም ድረስ መሰራት እንዳለበት አሁን እኔ ምነግር መኖ እርሻ ጠልፌ መኖ ባመርት አበዳን ነባለም ተጀምሯል። በነገራችን ላይ ምግብ አለን ቴክኖሎጂ ደግሞ አያይዘው ማለት ምግብ አለን የጻፍኩትም እንኳን አለ ምግብ አለን አይደል? እንስሳት ምግብ ነው። የእንስሳት ተዋጽኦ ምግብ ነው። አየኛ እኔ እናንተ ጤፍና እንጀራ እኮ ለምደን ነው የተቸገርነው። በቆሎ ስንዴ ብቻ ይመስለናል። ምግብ ወተት ነው አይደል? ስጋ ነው፣ ዶሮ ነው፣ አሳ ነው።
እንድትመልስልኝ ነው። አዎ እኔማ ዝም ምን ልለሲ ነው እንድትመልስ ነው። አሁን እየገቡ ነው። አልፋ አፋር እኮ ሙሉ አልፋ ነው እየለማኩ ግመሎቻችን። እኔ እኮ አንድ የምናገረውም እሱ ነው። የሰውን ካልኩሌት አድርገናል። የእንስሳቶቻችን ደግሞ እኩል መሬት ነው። እኩል እንስሳት ካለ እኩል መሬት ነው ለመኑ መልማት ያለበት። እኩል ኤክስፖርት አደረጋቸው የለ እንዴ? ፋብሪካ አይደሉ እንዴ? እንቁላል እያመረት ካደል በምን ታበላችሁ? ግን ቆጥረን እናውቃለን? አሉ አይ በእውነት ምን የቆጠራ እንደ ቆጠራ አሁን ለምሳሌ ስንዴ እንደምታመርተው አይ ኖ ተረስቷል። ኖ የኛ ሀገር ምን ነው ምን ላይ ሆነ መሰለ ጤፍና ገለባውን ማብላት ላይ ሆነ። ታቅዶ አይደለም። እንስሳቶቻችን የሚፈለገውን ውጤት ያልሰጡት አንደኛው እሱ ነው። ግመሎቹ ይጓዛሉ፣ ከብቶቹ ይጓዛሉ ውሃ ለማግኘት። ኦኬ ለመጋጥ ይጓዛሉ። ወንዙ እኮ አጠገባቸው ነው። ወንዙ ጋር ሄደው ነው። ወንዙን እኮ ወደ እነሱ አናመጣላቸው። ወንዙ ጋር ሄደው ነው የሚጠጡት። የሞጆ ወንዝን እኮ እኛ እያገድን ሄደን አጠጥተን አናመጣላቸው። ውሃውን ጠጥተው ሲመጡ ይጠማቸዋል አይደለም? መንገዱ ራስ ቤት ሲደርሱ ጠምቷቸዋል። እኩል ነው ማልማት ያለብህ። እኔ በስንዴስ ቢሆን መቼ ምን ያህል ይሆናል የሚለውን እንትን አልጨረስከውም እንጂ የእንስሳ ባለሙያዎች እስቲ አብረን ደግሞ ለመኖም የሆነውን እናስላብዬ መረጃ ሰብስቤ ልጽፍ ነበር። ይሄን ያህል ፎሬጅ ምን ከበደኝ። ከስንዴ፣ ከገብስ፣ ከበቆሎ፣ ከጥጥ ከምን የሚገኘው ተረፈ ምርት ራሱ ምግብ ነው። የኢትዮጵያን ምግብ እንስሳ እስከዛሬ እንትን ያለው እሱን ካውንት አድርገህ ነው የጎደለውን ነው የምታየው። የኢትዮጵያ ምግብ እኮ እኔ ተረፈ ምርት እየበሉ እኔ ምግብ ለዕለት ነው የሚያገኙት። ተርፏቸው አያውቅም። አይደል? እሱ እንኳን ብዙ አለን። አጠቃቀማችን ነው ብዙ አለን ነው እንደው ግን የጎደለውን መሙላት አለብን። ሲርባቸው ሲጠማቸው ድንገት እህል የሌለ ጊዜ የሚበሉትን ማምረትና ማዘጋጀት አለብን። መስኖ ዝናብ የሌለ ጊዜ ኢትዮጵያ መስኖ የሚያስፈልጋት ዝናብ የሌለ ጊዜ ወገቧን ሰብሮ የሚሄደው ችጋርና ድህነት ነው። ወገቧን ሁሌ እየሰበረ አልነሳ ያለችው ነው እንስሳቶቻችን። በነገራችን ላይ ድርቅ ሲሆን በጣም አስገራሚ ነገር እጅጋ ነገር ይሄድ የበልግ ዝናብ አንድ ደቂቃ እሺ፣ የበልግ ዝናብ ካልዘነበ አንተ አይደለም የበልግ ዝናብ ላይ የምታገኘውን እህል አይደለም የምታጣው። በበልግ ዝናብ የበቀለ እህል በልተው በክረምት የሚያርሱልህ በሬዎች በክረምት አያርሱልህ። ላብቃልህ ለዛሬ አመሰግናለሁ። እንግዲህ አድማጮቻችን በጣም ብዙ ጥያቄዎች አሉን። ያው ብዙ ፕሮግራሞች አሉን። እንግዲህ ከዶክተር ኢንጂነር ዩሱፍ ጋር እንግዲህ ብዙ ነገር ዳሰናል። ዛሬ አድማጮቻችን በጥያቄም በሀሳብም ገብተዋል። እንደዚሁም ደግሞ ቴክኒሻናችንም አድማጭንና እኛም በማገናኘት ብዙ ደክመዋልም። እንግዲህ ጥያቄዎችም ከመምጣት ይልቅ ምስጋናዎች መጥተዋል። በሚቀጥለው ሳምንትና እንግዲህ በሶሻሉ ግን ባይዘው በስልኬ ብዙ ጥያቄዎች መጥተዋል። እነዚህን ጥያቄዎችም መልስ እንሰጣለን። ስለተገኘ በጣም እናመሰግናለን። እኔም አመሰግናቸዋለሁ። እንዳታቋርጡ እየተገኘን አድማጮችም ተከታተሉ። በሶሻል ሚዲያችን በተለይ መብዛት አለብን። በዩቲዩባችን ኤቫሾ አቴል ላይ እንደዚሁም በቴሌግራም ገጻችን ላይ ተከታተሉን። እናመሰግናለን። መልካም እሁድ። እኔም አመሰግናለሁ።